በቃ አንፈልግህም አለ አይደል እንዴ? ና የኔ ፍቅር እንሂድ። የኔ ልጅ ከኔ ከአባት ትናንት የመጣችው ሴት በለጠችብህ? እኔ እኮ አንተን ለማሳደግ ድንጋይ ፈልጬ የቀን ስራ ሰርቼ ተርቤ ተጠምቼ ብዙ ችግር አይቼ ነው እዚህ ያደረስኩ። የኔ ፍቅር ግን ጨንቆኛል በጣም። የኔ ፍቅር ተነጋግረንበት የለ? ይሄ እኮ ግዴታ መሆን ያለበት ነገር ነው። ያው ቢሆንም አባት አይደል? የኔ ፍቅር አሁን የራሳችንን ቤተሰብ የምንመሰርትበት ጊዜ እንጂ ደባል ሽማግሌ የምንንከባከብበት ጊዜ አይደለም። ኡፍ የኔ ልጅ አሪፍ ሰዓት መጣክ። እየጠበቅን ነበር። እኔና ባሌ ስንመካከርበት ነበርና ከዚህ በኋላ ቤታችን ውስጥ አንፈልግህም። ምን ነው ልጄ የተፈጠረ ችግር አለ እንዴ? አባዬ እኔና ሚስቴ የራሳችንን ቤተሰብ ለመመስረት አስበናል እና ሚስቴ አንተን እኛ ጋር መኖር አልወደደችውም። እንዴ ልጄ የት ሄዳለሁ? ያለኸኝ እኮ አንተው ነህ። በቃ አንፈልግህም አለ አይደል እንዴ? ኦፍ ና የኔ ፍቅር እንሂድ። የኔ ልጅ ከኔ ከአባት ትናንት የመጣችው ሴት በለጠችብህ? እኔ እኮ አንተን ለማሳደግ ድንጋይ ፈልጬ የቀን ስራ ሰርቼ ተርቤ ተጠምቼ ብዙ ችግር አይቼ ነው እዚህ ያደረስኩ። የኔን ውለታ የምትመልሰው እኔን ጎዳና ላይ በመጣል ከሆነ እሺ ልጄ እሺ። ይቅርታ አባዬ፣ ምን እንደነካኝ አላውቅም። በጣም ይቅርታ። ቆይ አንዴ አባዬ፣ ደግሞ ባለፈው ካንተ ጋር የሄድኩበት ቦታ መሄድ ፈልጋለሁ። የት? ጎልደን በርበር ሾፕ? አዎ ልጄ፣ ባሌሮቤ ላይ የጀመሩት ስቲም እና ስፓ በጣም ተመችቶኛል። ጤናዬን ነው ያገኘሁት። እሺ አባዬ፣ አሁን ወስዳለሁ። እኔን ካፈቀርሽኝ ከነሙሉ ጉድለቴና ከነ ቤተሰቤ ልትቀበይኝ ይገባል። ያ ካልሆነ ግን እዚህ ጋር ይብቃል። ሐሳቤ ከሆነ በጣም ጥሩ።